በዚህ ዘመን የውጨኛው ገጽ የሰዎችን ልብ የሚያዝ አቅሙ በግዢ ላይ ሰዎች አቅም ኖሯቸው ሊገዙ ሲሄዱ የመጀመሪያ ልባቸውን የሚይዘው እንዲሁም ደግሞ ሌላ ሰው ጋብዘው ሐሳባቸውም ልባቸውም በደንብ የሚያዝበትን የቤት የውጨኛ ገጽ ዲዛይን ነግራቸዋል። እነዚህ አብሮ የሰዎችን ፊድባክ በማየት ማለትም ቀጥታ ወደ ቤቱ ከመግባታቸው በፊት ልባቸውን ትርክክ አድርጎ የሚይዛቸው የቤት ዲዛይኖች እንዴት አይነት ናቸው? ብዙ ጊዜ ከተመለከትኩትና አቅም ኖሯቸው ለመወሰን ወደ ኋላ የማያረጋቸው የመጀመሪያ የውጨኛው ገጽ ኦፍ ኮርስ የውስጠኛው ገጽ እንደዛው ወሳኝ ነው፣ ግን ሰው ወደ ውስጥም ለመግባት የመጀመሪያውን ገጽ ሲያይ ያ ሳቢ መሆን መቻል አለበት። ያ ሳቢው ነገር እንዴት ነው የሚለውን አካፍላችኋለሁ። ጊዜያችሁን ሰጣችሁን ከኔ ጋር ቆያችሁ ኤርሚዛ ኢትዮጵያ ላይ ናችሁ። ማንኛውንም መሸጥ እና መግዛት የምትፈልጉትን ቤቶች በእኛ ውስጥ ብታልፉ እንደዚህ ቆንጆ የሆኑ ዲዛይን የተሰሩ ቤቶችን ልናሳያችሁ እንችላለን በአዲስ አበባ ውስጥ። አሁን ግን ቀጥታ እንደዚህ አይነት ዲዛይን ልትሰሩ ያሰባችሁ ወይም አበልጻጊ ሆናችሁ ወይም ደግሞ ራሳችሁ ቤታችሁን ሪኖቬት አድርጋችሁ ቀይራችሁ የዚህን አይነት ገጽ እንዲኖረው ካረጋችሁ ቤታችሁ ለእናንተ ለልባችሁ ደስ ይላችኋል። ለሰዎች ሰው ሲያይ ልቡ ትርክክ ብሎ ውበቱን ሊያደንቅ የሚያስችለው አይነት ዲዛይን ነው። እነዚህ ነው እንግዲህ የምነግራችሁ። ቆይታችን አብሮ ይሁን። ወይም የእናንተ የመጀመሪያው ገጽታ ሰው የሚያየው በምን ያህል መጠን ወደዛ ቤት ውስጥ ብርሃን ይገባል። ልክ እዚህ ጋር እንደምትመለከቱት ገጽታው በደንብ ብርሃን አለው። የታችኛውም የላይኛውም ትልልቅ ግላስ ነው። 2026 ወይም በኢትዮጵያ 2018 2019 ሊሆን የሚገቡ የቤት አይነቶች እንደዚህ አይነት ሳቢ የሆነ እይታ ያላቸው ነው። ከዛ ባሻገር ያው የአዲስ አበባ ኮድ ይታወቃል። ግሬና ነጭ ነው። ወደ ጠቆር ወደ አለው ግሬ አምጥታችሁ ፈካ ወደ ነጭ አምጥታችሁ ልትጠቀሙ ትችላላችሁ። በዚህ ውስጥ ትጫወታላችሁ። ከዛ ባሻገር በሩ እጅግ በጣም ሳቢ የሆነ ጠቆር ያለ ወይ ደግሞ የአይቮሪ የሆነ አይነት ከለር ናቹራል ተች ያላቸው ሲሆን እጅግ ሰዎች ይሳቡባቸዋል። ከዛ ባሻገር ደግሞ ዴብዝ ልክ እዚህ ጋር እንደምትመለከቱት ቤቶቹ ዴብዝ አለው። ጥልቀት በጣም አስፈላጊ ነው። ስታዩት ሻዶ ክሬት የሚያደርግ ነገር ዴብዝ ያለው ነገር ሲሆን ሰዎች በደንብ ይሳቡበታል። ውበቱ የቤቱ ጎላ ብሎ ይወጣል። እዚህ ጋር ነጣ ያለውን ቤት እንደምትመለከቱት ነጭም ቢሆን ወደ ውስጥ ዴብዝ አለው። በበረንዳ ለመኝታ ክፍሉ በረንዳ ኤል ሼፕ ላይ ሲሆን ደግሞ በሁለቱም አክሰስ ግቢያችሁ ሰፊ ከሆነ በሁለቱም በር እንዲያስገባ በጣም ቆንጆ ሉክ እንዲኖረው ትልልቅ መስታወቶችን በመጠቀም ብቻ ቤታችሁን ያማረ እንደ ድሮ የተጋረደ የተሸፈነ አጫጭር መስኮት ያለው ከስበት ውጭ ሆኗል። ውበቱ ለአይገለጽም። ናቹራል ቀለም ያላቸው ናቸው። ከዛ ባሻገር ክላዲንግ ያላቸው የተለጠፉ ድንጋይ ብላክ ስቶን እናንተ ጥሯቸው። እነዚህ ሁሉ በሆነ አርቲስቲክ በሆነ መንገድ የተቀመጠ ከሆነ ያንን ቤቱን ጎላ እንዲል ያደርገዋል። ከዛ ባሻገር የውጨኛው ገጽ ላይ ብዙ ጊዜ በብረት በአልሙኒየም የተሰሩ አሁን በመስታወት ሆኗል። ያ የቤቱን ውበት እንዳለ ፍክት እንዳለ እንዲቀጥል ነው የሚያደርገው። ከዛ ባሻገር ደግሞ የከለር ኮምቢኔሽናችሁ ያው ጥቁርና ነጭ ስለሆነ ከለር ኮምቢኔሽናችሁን በደንብ መረዳት ያስፈልጋል። እዚህ ቤት ላይ የምትመለከቱት ከለር ኮምቢኔሽኑ፣ የዲዛይን ፓተርኑ፣ ቅርጹ፣ የከለሩ አቀማመጥ፣ ዋናው ሜን ጌት ደግሞ ግሬስፉል መሆኑ እጅግ ወሳኝ ነው። በር ላይ ያን ሁሉ ሰርታችሁ ጥብብ ያለ ስፔስ መግቢያ አይነት ስፔስ ካለው የቤታችሁ ውበቱ ወይም ለመግዛት የሚሄደው ሰው ውይ የሚያስብለው ነው። ግን ሰፋ ያለ ብርሃን በደንብ ያለው ልክ ፊት ለፊት አሁን ይሄን በር በትክክል ስትመለከቱት እዚህ ጋር ሙሉ ለሙሉ መስታወቱ በጣም እጅግ ያምራል። ከዛ ባሻገር ከላይም የሁለተኛው G+2 ነው። ወደ ውስጥ ገባ ብሎ እንዳልኳችሁ ጥልቀትና ወጣና ገባ ሲል ነው ቤቱ ውበቱ በደንብ ከፍ የሚለው። ልሙጥነት ሲጠፋለት መስታወት ከላይ ወደታች ደግሞ ሙሉውን በመሆኑ ምክንያት ቤቱ G+2 ቢሆንም ግዝፈት ሳይታይበት የምትፈልጉትን አይነት ውበት እንዲኖረው ያሳያል። ፊት ለፊት ሜን ጌት በጣም ወሳኝ ነው። ሰፋ ያለ ነው። ይሄን እንግዲህ ክላዲንግ ያልኳችሁ ይሄ በምትፈልጉት አይነት ሴራሚክ ሊሆን ይችላል፣ ግራናይት ሊሆን ይችላል። ግን በምትፈልጉት አይነት ብላክስቶን ሊሆን ይችላል። የምትፈልጉት
መስኮትን ብትለጥፉበት እጅግ ውበት ይኖረዋል። የምትመለከቱት እንደ ፓራጎላ የሚመስለውም እጅግ ውብ ነው። እንግዲህ ይሄ ዘመን ብዙ ብርሃን ይፈልጋል። በር ሰፋ እንዲል ይፈልጋል። ከለር ኮምቢኔሽኑ ኢትዮጵያ ውስጥ ወይ አዲስ አበባ ውስጥ ነጭና ግሬ ስለሆነ ከዛ ባሻገር ደግሞ ስትራይፕ ክሬት ብታረጉለት ሞር ሰው መጥቶ ለማየት የሚሳብበት ይሆናል። አሁን ይሄ ቤት ስታዩት በጣም ያምራል፣ ውበት አለው። የላይኛውም የአንደኛ ፎቅ ላይ ያለው በአንደኛና በሶስተኛ መካከል ደግሞ ያለው እንደ ሚዛኔን አድርገው እንግዲህ በውስጥ ባይታይም በላይኛው በኩል በመስታወቱ ስትመለከቱት የሚነግራቸው አንድ ነገር አለ። ቤቱ ሳይዝረከረክ ትልቅ ቤት ነው፣ ግን ውበቱ እጅግ በጣም ያምር። ዝም ብሎ ቆጥ ሳይመስል የሚያምር አይነት ቤት ቢሆን በምንም ጠባብ ቦታ ቢሆንም ዲዛይን ቆንጆ አጠቃቀም ከተጠቀማችሁ ሰዎች በእናንተ ቤት ይሳቡና የእናንተን ቤት የራሳቸው ለማድረግ ጉጉትና አቅሙ እንዲኖራቸው የሚያደርግ አንደኛው ነው። እንግዲህ የውጭኛው ገጽ ሁሌ ወሳኝ ነው፣ ልብን እንዲስብ እንዲሁም ደግሞ በአካል ውስጡን ገብቶ አይቶ አቅም ያለው ሰው ገንዘቡን ከፍሎ የራሱ እንዲያደርግ። ይህን በውጭኛው ያለውን ነገርኳችሁ። ሀሳብ ካላችሁ እንዴት ቢሆን የዘመናችን ወይም እናንተ የምትወዱት ምን አይነት ነው በኮሜንት ሴክሽን ታስቀምጡልኛላችሁ። እኔ በዚህ ወጣው። ሰላም ሁኑ።